ነገር አስቤ አይደለም ምናምን አለ። እሺ አልኩ። ምንም ነገር እኔ አላወራም፣ ብቻ በሰላም እኔ ከዚህ ሀገር ልውጣ፣ ጸሎቴ በቃም ለመውጣት ብቻ ነው። ምክንያቱም ወደ ውጭ ወጥቼ ማላቅ ሀገር ላይ ወይ ደግሞ አንድ ፖሊስ እጅ ላይ ወይ የሆነ እጅ ላይ ወድቄ ህይወቴ ከሚጠፋ ወይ የሆነ ነገር ከመሆን አፌን ዘግቼ ብሄድ ይሻለኛል አልኩኝ። እንደዛው በሳምንቱ መጣልኝ። የሚሄድ ቀን ግን እዛ ቤት ውስጥ ያሉ ልጆችን ተጠንቀቁ፣ ራሳችሁ እንዲህ ነው በቃ እንዲህ ነው ራሳችሁን ጠብቁ ብያቸው ለሁሉም ነግሬ ሲሄድ ልጆችም ደግሞ እዛ ነገሩት ለሱ እንዲህ አለች እኮ አንተን እንዲህ እንድታረጋለች ምናምን ብላ ነገረችን አለ። እንዲህ አለች። አውሽ ዝም ተባለ ነገሩ። ደውዬ ለባሌ እንዲህ ያረክ ጓደኛዬ እንዲህ ያንተ ጓደኛ እንዲያረገ ምናምን ስለው እኔ እንደው የሆነ ሰድበው ወይ ደበቃ የሆነ ነገር ብሎ ይተዋል ሲል ጭራሽ ፌስ ፈጠረ ከሱ ጋር ምንም አልመሰለው ምንም ነገር ማለት ነው። ባሌ በጣም ተሰማኝ። ከሱ ጋር ስልክ ደውሎ ባልሽ አውርቼ ነበር ዛሬ እንዲህ አድርጎኝ ነበር እንዲህ ልጆችን ልኮ ነበር ይለኛል። ከሱ ጋር የሚሰራ ልጆችን ይልካል ወደዛ ማለት ነው። በቃ በጣም ተሰማኝ። ጓደኞቼ እዛ አጠገብ ያሉት እንዲህ እኮ እንዴት ነው ነገር ስል አለኝ ነው። እሺ ዝም አልኩኝ፣ ተሻገርኩኝ። አንተ ግን እንዴት እንደዚህ ከሱ ጋር ትሰራለህ? እኔ እንደዛ ሞክሮ እንዲህ ሊደፍረኝ ሲያስብ ምናምን አልኩት። ከዛ እኔ እዚህ ሆኜ ምን አደርጋለሁ? ወይ አልመታውም ወይ የሆነ ነገር አላደርግም። እኔ እንዲህ ብል ስራዬ ይዘጋል ምናምን። ከስራውና ከኔ ማን ነው የሚበልጠው? ምን ማለት ነው አልኩኝ። ከዛ ዱባይ እግዚአብሔር እርዳኝ ተሻግሬ እየሰራው 3 ወርና 4 ወር ሳይቆይ ቻይና የምትባለው ልጅ በፌስቡክ ምን ታረጋለች? የኔ አልጋ ላይ ተኝታ ፎቶ ትፎስታለች ፌስቡክ ላይ ማለት። ከዛ አይቼ ደነገጥኩኝ። ይሄ ነገር እውነት ነው እንዴ? ቻይና የምትባለው ልጅ በምንድነው ፌስቡክ ራሷ መታ ሀይ ያለችኝ የራሷ ናት። በርግጥ ስሟን ነው እንጂ ማውቀው አላቃትም። በፌስቡክ መታ ሀይ ያለችኝ በሜሴንጀር። ከዛ ሀይ ያልኳት። ከዛ ውስጥ ገብቼ ስፈትሸው ከሱ ጋር የተቃቀፈ የፍቅር አመታቸውን ሲያከብሩ ሻማ ሲያጠፉ ምን ሲሉ እንትን ያሉትም በሙሉ ፎስታለች ልጅቷ። ከዛ ከዚህ ከቤሩ ሲሄድ ይዤ የርኩት አልጋ ልብስ ምናምን አንጥፌ የነበረው ምኑ ላይ እዛ ላይ አብሮ ተጋድሞ ሁሉ ነገር ፌስቡክ ላይ ለቃለች። እሪ ያልኩኝ አለቀሱኝ። ከኔ ጋር ምሰራ አንድ ኦሮሞ ልጅ ነበረች እግዚአብሔር ይስጣት። አንድ እንዳታለሽ አይንሽ እንባ እንዳይወጣ ለወንድ ልጅ ብለሽ እንዴት ታለቅሻለሽ ምናምን አለችኝ። ተቆጣችኝ። እየበረታው እየሰራው በቃ ከሱ ጋር ብዙ እንትን አላው። ግን አልኩኝ እስቲ ላውራው ምን ማለት ነው እስቲ ልጠይቀው አልኩና ደወልኩለት። ሰላም ነው አለው። እንዴት ነህ አለው። እግዚአብሔር ይመስገን። ማለት ቆይ ልጅቷ የፖሰተችውን ስታይ ጠፋሽ? ከሱ ምንም ሳትጠይቂው ምን ሳቱ ዝም ብለሽ ጠፋሽበት? ጠፋው በመሃል። ስንት ጊዜ ጠፋሽ ከመደወልሽ? ቢያንስ 2 ወር ሙሉ በቃ አላወራውም። 2 ወር ሳትደውሉ ስትቀሪ እሱ አይፈልግሽም? ምንም በቃ በሰላም ያወራኛል፣ ሀይ ይለኛል፣ ይጽፍልኛል። እሱ ስራ ላይ ስትቀሪ ወይ በሌላ ቁጥርም ቢሆን በምንም መጥቶ በሰላም ነው 2 ወር የምትዘጊኝ አይልም? እንዲያልኩት እኔ የሆነ ጊዜ ሲጽፍልኝ እኔ አሁን ስራ ላይ ቢዚ ላይ ነኝ፣ ሴትዮም እየተቆጣችኝ ነው፣ ስልክ ማውራት አይቻልም አልኩት። ከሱ እንዲመጣ ስለፈለኩ ነው ይሄን ነገር ምለው። ገባኝ። ከዛ እንደዛ ስለው ምንም በቃ እንዳልተፈጠረ አድርጎ ዝም ብሎ ይኖራል። ከዛ ልጅቷ እየጻፈች ጭራሽ መስደብ ጀመርሽ፣ በውስጥ መታ ማለት ነው። በሜሴንጀር መታ አንቺ የባሌ ውሽማ፣ አንቺ እኮ አንቺን አይፈልግሽም ገንዘብሽ ነው የሚፈልገው ምናምን ጭራሽ እኔ መስደብ ጀመረችኝ ነው። አዎ እሺ ዝም ልጅቷን ብሎክ አድርጋለችና ብሎክ አረኳት ልጅቷን ከፌስቡክ ላይ። የኔ ፌስቡክ ላይ ያሉትን ኮሜንት ላይ ያሉትን ገብታ ጓደኞቼ አንቺ ከኔ ጋር የምትሰራው ልጅቷ ፎቶ ምናምን አብረን ተቃቅፈንኛ የፎሰቱን አይታ በሷ በልጅቷ እንትን ገብታ ልጅቷን መጻፍ ጀመረች። ጓደኛሽ ምክንያት ከባሌ አናት ላይ ውረጅ በያት አይፈልጋትም ምናምን በቃ በጣም ተሳደባለች ከምነግርሽ በላይ። እሺ አልኩኝ፣ ተውኩኝ፣ ዝም አልኩኝ። ጌች ግን ስሙ ጌች ነውና እንዴት ነው ቆይ አንተ እንደዚህ ፌስቡክ ላይ ተፎስቷየው ምናምን። ኧረ ዝም በበናሽ አንድ ቀን የጓደኛዬ ሚስት ምንድነው ይሄ ፍቅረኛሞች የራሳቸው እንትን ሲያከብሩ እነሱ ጋር ሄጄ ነው ምንም የለም አለ። ታዲያ ያንተ አልጋ ላይ ነው እንደሚከበረው እኛ ቤት መጥቶ ነው እንደሚያከብሩት አልኩት። አይ አይደለም ጓደኛዬ በቃ ቤት ለዛሬ ፍቀድ ብሎ እኔ ጋር መጥቶ ነው አለ። ነው እሺ። ከዛ ቀን ላይ ከስንት ቀን በኋላ ቀን ላይ ለልጅቷ ለጓደኛዬ ስልኳን ልካ ካላመንሽ ባሌ መሆኑን እንድትራግጥ ስልክ ደውይ፣ በዚህ ደውይና አረጋግጭ ስትለኝ ስልኩን ተቀብዬ ዝም አልኩኝ። ስራዬ ላይ ብቻ በቃ እንትን ማለት ጀመርኩኝ። ምንም ራሴ ጋር መሆን ስላል እንትን አላልኩም። በቃ ዝም ብዬ ስራዬን የሰራው ሊያ አልኩኝ። አቤት ስትለኝ እስቲ እንደውልና እናረጋግጥ ምን እንደሚል እስቲ አለ። ከዛ ልጅቷን እስቲ አሁን ጌችን ላናግረው እችላለሁ ወይ አጠገብሽ ነው አልኳት ደውዬ ቀጥታ። ከዛ አሁን የለን ከፈለግሽ ማታ ለሊት 8 ሰዓት ደውዬ አለችኝ።
ነው። አዎ እሺ። ባጃጁ እየሰራ እንደሆነ ስለማቅ እንዴት አድርጌ በእኔ ስልክ ከደወልኩ በዛ ሰዓት አነሳም በሌሊት። ስለዚህ ምን አደረኩ? አጠገቤ ከምሰራው ልጅቷ ከጓደኛዬ ስልክ በሷ ደወልን። በሱ ስልክ ያነሳችው ማናት? እቺ ቻይና ተብያዋ። ሌሊት 8 ሰዓት ላይ ስንደውል ከዛ አቤት አለች። ጌችን ፈልጌ ነበር ከኤርፖርት እቃ እንዲያመጣልኝ ታክሲ ማጥቼ ነው ጓደኛዬ ስልክ ሰታኝ ነው የሱን ስል ጌች ተነሳለች። አጠገቡ ለካ ተኝቷል። ተነስ እቃ ከኤርፖርት ምናምን ሊያስመጣ ፈልጎ ነው ሰው ምናምን ስል አጠገብ ያለችው ሊያ የምትባለው ልጅ ሰላም ነው ጌች አለው ነሽ እቃ ነበረ ታመጣልኛለች። አዎ የት ነው ምናምን ስል አምጪ አልኩና ስልኩን ወሰድኩኝ ከእጇ። እሺ ጌች ባለቤቴ እንዴት ነው ያልኩት። ደንግጦ ስልኩን ዘጋ። ትንፍሽ አላለ፣ ስልኩን ዘጋ። ከዛ በዛው ጠፋ። በቃ ለ3 ወር ያክል ጠፋ ምንም ሳይል። ከዛ በአራተኛ ወር አካባቢ ላይ መጣና በቃ በስተት የሆነ ነው ይቅርታ፣ በቃ እኔ እንደዚህ ሳልፈልግ በግድ እኔ ጋር መታ ነው ምናምን አለ። ነው እሺ ይሁን ችግር ዝም አልኩ። ምንም እዚህ ሆኜ እኔ የማመጣው ነገር የለም። ከዛ በመሃል እንዳለ ቡ አለ አቤት ስል ይቅርታ አድርገሽልኛል ስለኝ አዎ ይቅርታ አድርጌያለሁ። ምን ነበር አልኩት። በእናትሽ ካላስቸገርኩሽ ጫራታ ቦታ ነበረ እና ያ ጫራታ ቦታ ብር ያስፈልጋል አለች። እና ምን ላድርግ ስል ትንሽ ብር ላኪ ስል ስንት ብር ነው አልኩት። 20 ሺህ ብር አለ። ከዛ እስቲ አስብበታለሁ ለማንኛውም አልኩ። ምንም ይቅርታ እንዳደረኩለት ነው እሱም ያውቀው። በቃ ምንም ውስጤ ላይ ቂም የለም ምንም ነገር የለም አለ። እሺ አልኩና ላኩለት። ወደ ኋላም አላልኩትም። 20 ሺህ ብሩን ላኩለት። ከዛ 20 ሺህ ብሩን ልኬ በ15 ቀን እንዴት ሆነ ብዬ ስጠይቀው በእናትሽ እነዚህ ቀበሌዎች መጥቶ አይሆንም አልባለ። ሰበሩ ነው እሺ አልኩና ዝም አልኩኝ። ከዛ አሁን ቀጣይ መጣና በቃ አሁን ከጓደኛዬ ጋር ምርጥ ቦታ አግኝተናል አለ። አንተም ቦታም ገደል ግቡ፣ እኔ ምን ያደርግልኛል ቦታው። ባለፈው ለአንተ 20 ሺህ ብር ልኬ ምን አደረክ? እንዲህ ሆነ ያላልክም እንዴ ስል ኧረ በእናትሽ አንቺ ደግሞ እንደዚህ ሆነ እኮ እኔ ምን ላድርግ አለ። ይሄ ሁሉ ነገር ሲፈጠር እኔ እንግዲህ ዱባይ 3 ዓመት ነው የተቀመጥኩት። ልጄ አንድ ቀን ስልክ ደውሎ ጠይቆ አያውቅም። ቤተሰብ ጋር አንድ ቀን ተሳስቶ ደውሎ አያውቅም። 3 ዓመት ሙሉ ማለት ነው። ይሄ ነገር ሲፈጠር በመሃል አባቴ ሞተና እኔ ዱባይ ላይ ሆኜ አባቴ ሞተ። ለቅሶ እንደሄደ ነገሩኝ። ግን ይሄ ሁሉ ሲፈጠር ለቤተሰቦች አንድ ቀን ደብቄያቸው አላውቅም። እናገራለሁ ቤተሰቦቼ ጋር እንዲህ ሆነ ስል በቃ ችግር የለውም አንቺ ጠንክረሽ ስራሽን ስሪ፣ ለልጅሽ እኛ አለን፣ ምንም አያሳስብሽ። እግዚአብሔር ይስጣቸው ቤተሰቦች አንድ ቀን ማግዶልኝ አያውቁም ለልጄ ማለት ነው። በጣም ነው ተንከባክቦ የሚያኖሩ። አሁን 6ኛ ክፍል ተማሪ ናት፣ የ12 ዓመት ልጅ ናት። ከዛ እንደዛ ሲሆን ሄዶ አያውቅ ደውሎ አያውቅ። ለአባቴ ለቅሶ ዛሬ ሄደ፣ በንጋተኛው ተመልሶ መጣ። በቃ ቆመ እዛ ጋ። ከዛ እግዚአብሔር ረዳኝና እሱን ስሰማ አብሮ መኖር ጀምሯሉ ከልጅቷ ጋር ከቻይና ከተቢዋ ጋር አብሮ መኖር ጀምሯሉ። ነው እኔም ብሬ በቃ ጠንክሬ ብሬ መያዝ አለብኝ። ብር ካለ ነገ ቀና እላለሁ። ከሰው በላይ ነው ብር የሚያስፈልገኝ አልኩና ቆም ብዬ ሳስበው ብር መያዝ ጀመርኩኝ። እግዚአብሔር ረዳኝ። ካርጎ አድርጌ ወደ ሀገር የገባው ገብቼ እዛ እሱ ያለበት ላፍቶ ሰፈር ነው ጓደኛ የምትኖረው። እሷ ቀድማኝ ስለሄደች ስንት ዓመት ሰርተሽ ዱባይ? ከዱባይ ስንት ዓመት? 3 ዓመት። ኦኬ 3 ዓመት ሰርቼ ሀገር የገባው ጓደኛ የተቀበለችኝ። ወር ምናምን ተቀምጬ እንደውን እስቲ ያለበትን ሁኔታ ልያልኩና ደወልኩለት። ኢትዮጵያ እኮ መጥቻለሁ እስቲ ላግኝ ያልኩት። ከዛ አገኘው። ሰላም ነው አንቺ እዚህ መተሽ እንደቆየሽ ሰምቻለሁ። ምን ነው ዝም አልሽ? ቢያንስ አለ ምን ችግር አለ እንደው ደውለሽ ብታገኝኝ ያለው ነገር አውርተን። እኔ እኮ በቃ ነገሮች እቺ ሰይጣን የሆነች ልጅ ሳልፈልግ በህይወቴ ላይ ገብታ ነው ምናምን አለ። ነው አንተ ሳትፈልግ እሷ አንተ ቤት መታገባች፣ አንተ ፊት ሳሰጥ ነው እንዴ አንተ ለሷ መታገባች አልኩት። ወልድ አለች። አስቤ እኔ ሲሄድ ማለት ነው ወልዳ ነው ያለችው፣ አራስ ቤት ናት። ከዛ ነው እሺ አልኩና ዝም አልኩኝ። እና አሁን ምንድነው ሐሳብ? አሁን አለ 40 ሺህ ብር ስጪኝ፣ የቤት ከራይ ልከራይ፣ እሷን ትቼ እወጣለሁ፣ ሻንጣዬን ይዣለሁ። ኧረ እባክህ እሷ ህፃን ልጅ እኔ ላይ የእሷን የህፃኗ ልጅ እንባ እኔ ላይ ለምንድን ነው የሚያርፈው? እኔ እንኳን ወልጃለሁ፣ ሴት ነኝ። አንተ ከእሷ ጋር ኑር፣ እኔ አልፈልግም አልኩት። እኔ እኮ እሷን አልፈልግም፣ አንቺ ትተሽ ብትሄጂም ሌላ ሴት ማግባት አይቀርም፣ እኔ ከእሷ ጋር አልዘልቅም አለ። እንዴት ብለህ ነው የምትወጣሽ ከእሷ ቤት? አልፈልግሽም፣ ሚስቴ መታለች፣ ውጭልኝ ከቤቴ ልትል ነው አልኩት። እንደዛማ አልልም፣ ኧረ ይደብራሽ፣ ይሄም ነው እንደዛማ አልልም። በቃ ትንሽ ቦርሳዬ ላይ ልብሴን ከታላ በቃ ወጣለሁ። ከዛ ምን የት ታገኛለች አለ። እኔ እኮ እንደ ሰው እንደ እናት እንደ ወልጃለሁ፣ የህፃኗን ባል ለኔ ይተርፋል። ገና የአራስ ቤት ናት፣ ከሷ ጋር አብረን ዝለቅ፣ እኔ አልፈልግም አልኩት። ለመነኝ።
ከዛ እሺ ምንድነው አሁን ከኔ የምትፈልገው? እሺ አብረን እንኖር አልኩት። እኔ እዛ ጋር የፈተንኩት ነው እንጂ እውነት ለመኖር አይደለም ይሄ ሁላ ጥያቄ ማለት ነው። ከዛ እሺ አብረን ልኖር አልኩት። እሺ አንድ 40,000 ብር ስጪኝ፣ ቤት ልከራይ፣ እቀፋ አድርጌ ልግዛ፣ ከዛ አብረን መኖር እንጀምራለን። እሺ እኔ መኖር አብረን ይጀምራሉ፣ ግን ብር ከኔ ለምን እና እኔም 5 ሳንቲም የለኝም አለ። ኧረ እውነት እሺ አልኩ። አሁን ለቤተሰብ አይቼ ክፍለ ሀገር መጥቼ ብሩን ሰጣለሁ። ቤተሰብ ላይ ክፍለ ሀገር ልሄድ ነው፣ ልጄንም አይቼ ልምጣ አልኩት። እውነትሽ ነው መተሽ አብረን መኖር እንጀምራለን? አዎ። በዛን ሰዓት ምንድነው እኔ እሱን ሳገኝ እቃዬ ምናምን ወደ ክፍለ ሀገር ጭኛለሁ፣ ካርጎ ያስመጣሁት እቃ እናቴ ጋር ምናምን። ምክንያቱም ወስኜ አስቤ ስለሆነ ከሱ ጋር መቀጠል እንደማልፈልግ ከሱ ጋር እንደማልሆን አውቃለሁ። ከዛ እሺ አልኩና ክፍለ ሀገር ሄጄ እናቴ ማሟታል አይቼ ልጄንም አይቼ ልምጣ አልኩኝ። ክፍለ ሀገር ከሱ ጋር በተገናኘው ንጋተኛው ሄድኩኝ። ይደውልኛል። መቼ ነው የምመጭ? ቤት እየፈለግኩ ልጠብቅ ይለኛል። ፈልግ፣ በደንብ ፈልግ፣ ጥሩ ቦታ እሺ አልኩት። እሺም በቃ እየፈለግኩ ነው፣ አንቺ መቼ ነው የምትመለሽ ምናምን ይለኝ። በዚህ ቀን እመለሳለሁ፣ በዚህ ቀን እንዲህ ያልኩኝ እኔ እዛ ኑሮዬን ጀመርኩኝ ቤተሰቦቼ ጋር ማለት ነው። ከሱ ጋርም ሳልመጣ ምን ሳልል ከዛ እንግዲህ ይሄ ነገር ሲከሰት እኔ ዱባይ ሆኜ ከዚች አሁን ቻይና ከምትባለው ልጅ ጋር ከመኖሩ በፊት የሆነች ልጅ እንደገና እንደ ውጪ ልካታለሁ ብለው አምጥቶ ቤት ውስጥ ማለት ነው ከሷ ጋር ግንኙነት ነበረው። እቺ ልጅ ምን ትሆናለች? ታረግዝና ያስወርዷት ደብድቧት እቺ ልጅ ወደ ውጪ ትመጣለች። ጆርዳን ነው ያለችው እና ጆርዳን ሆና እንደዚህ ቲክቶክ፣ እኔ በጣም ቲክቶክ እጠቀማለሁ ገብቼ ምናምን በቃ ከዛ በቲክቶክ ትጽፍልኛለች ቀን በቀን። እንዴ ምን ፈልገሽ ነው አንቺ የምትጽፊልኝ? አላቅሽ፣ አታቂኝ፣ አንቺ የከሌ ሚስት አይደለሽም አለች እንቺ ልጅ። አዎ የሱ ሚስት ነኝ። ምንድነው ታዲያ ችግሩ አልኩኝ። እኔ እኮ ውጪ ልክሻለሁ ብሎ አምጥቶኝ ቤት አስቀምጦኝ ከዛ በመሃል አስረግዞኝ ደብድቦኝ ምናምን ከቤቴ ውጪ ብሎ አስረግዞኝ ደብድቦኝ ምናምን ልጁን ካላስወራሽ እኔ አልፈልግሽም ብሎ ልጄን አስወርጄ ወደዚህ መጣሁ። እና አሁን እኔ መላር አንቺ አለች አንቺ ባትፈልጊ ራሱ እኔ እሱን ፈልጓለሁ። እቺ አሁን ያስወረደች ልጅ ናት የምትለው እንግዲህ አንቺ ባትፈልጊም እኔ ከሱ ጋር መኖር ፈልጋለሁ እንጂ ያቺ ቻይና የምትባለው ልጅ መቼም ብትሆን ከሱ ጋር አትቀጥልም። እሷ ከሱ ጋር ከምትቀጥል እኔ ነፍሴን ሰጣለሁ ለሱ ነው። አንቺም ቻይናም ገደል ግቡ፣ እሱም ሶስታችሁም ገደል ግቡ። እኔ አይመለከተኝም። ስትፈልጊ ሄደሽ ከሱ ጋር መኖር ትችያለሽ፣ ለእኔ አትጻፊ ስል ግን እኮ ጌች እንዲህ ነው ስለሱ በጣም መልካምነት ማውራት ጀመረች። ከኔ በላይ ጌች እንኳ አታውቂም፣ ምን ስለ ጌች እንደዚህ አወራሽ አልኳት። ከዛ እሺ በእናትሽ በእግዚአብሔር ተስማሚና ከሱ ጋር ኑሪ። እዛ ሆና ነው እንግዲህ ለእኔ የምትለው ከሱ ጋር ተስማሚና ኑሪ። ያቺ ቻይና የምትባለው ልጅ በፍጹም ከሱ ጋር መኖር የለባትም። ከሷ ጋር ጥል አለብሽ፣ ቂም አለብሽ አልኳት። ቂም አለብሽ፣ ጥል አለብሽ ምንድነው ስል በቃ እሱ ምርጥ ልጅ ነው፣ ጥሩ ልጅ ነው። ያቺ በግድ ነው ቤት ገብታ የምትኖረው አለ። እሺ ችግር የለውም እሺ አሁን የኢትዮጵያ ስለመጣው ከሱ ጋር እኖራለሁ አልኳት። ለሱ ደውላ አብራቸውን ልትኖሩ ቲክቶክ በሙሉ የሱ ፎቶ ነው ትፎስታለች። ቀን በቀን ህይወቴ ፍቅሬ ያላንተ እንዲያሉ ያለች ትፎስታለች። ከዛ እንደዛ ሲሆን እኔ ወደ ክፍለ ሀገር በመሃል በገባው በሁለተኛ ወር ነው 3ኛ ወር መጣች ጆርዳን ያለችው መጥቶ ከኤርፖርት ተቀብሏት አብሮ ኑሮ ጀምሮ ከዚች ጋር ማለት ያችን የልጅ እናት አውጥቶ አባሯታል። ቻይና የምትባለውን የወለደችውን እሷን አባሮ ማለት ነው። እቺን አሁን ከጆርዳን የመጣችውን ሁሉም ወሬ ይደርሰኛል፣ እሰማለሁ። እኔ እንደማልሰማ ነው እሱ የሚቆጥረው፣ እኔ ነገሮች እንደማልሰማ ነው። ከዛ እንግዲህ ከኔ በኋላ ስንት ልጅ ወለደ? አሁን ከኔ በኋላ እኔ እንትን ካለኝ በኋላ 2 ልጅ ወልዷል፣ ከ2 ሴት ማለት ነው። አቺኛውን አባሯታል። ከቻይና እና ያቺ ጆርዳን የነበረችው ማን ነበር ስሙ? ሃና። ከቻይና እና ከሃና አንዳንድ ወለደ። ካንቺ ከቡርቱካን አንድ ወለደ። እኔ ከሁላችሁም አንዳንድ ከቻይና ደገመ እንዴ? እኔ ደግሞ ሳላቅ የገባሁት መጀመሪያ ገና እሱን ሳላገባ በፊት ልጅ ነበረው። እኔ አላቅም። ልጅ ወልጄ ነው ያወቅኩት። ማን ነው ስሟ? ማርታ። ከማርታ 1፣ ከቡርቱካን 1፣ ከቻይና 1፣ ከሃና 1። አራተኛ ማለት ነው። አምስተኛ ልጅ ከማን ይሆን? አንቺ ግን እኮ መጀመሪያ እኮ ጥሩ ሰው ነው እኮ ስትይ ነበር። ያበላኛል፣ ያጠጣኛል፣ ሴት ልጅ ደግሞ የሚያበላት የሚያጠጣትን ወንድ ተወዳለች፣ አብሬው ስኖር ጥሩ ሰው ነው ብለሽ ነበረ። በምን አጋጣሚ ያወቅሽ ከማርታ መውለዱን? ያወቅኩት ወልጄ ነው ያወቅኩት። አየሽ፣ ማንም ሰው ወንድሞችም ደብቆኛል።
ወልጄ ያለው እኮ እንዴት እንዳወቅሽ ንገሪና፣ በምን አጋጣሚ እንዳወቅሽ? እንዴት ነው ያወቅኩት? ስልክ ሲያወራ ማለት ስልክ ሲደወል ከኔ አጠገብ ተነስቶ ውጪ ወጥቶ ሲያወራ፣ አራስ ሆነሽ? አራስ ሆኜ ስልክ ሲደወል ውጪ ወጥቶ ስልክ ያወራል። እንዴ ማን ነው ቆይ ይሄ ልጅ የሚያወራው ብዬ አንድ ቀን በርጋ ቆሜ ሳዳመጥ ለልጁ ብር ምናምን እየጠየቀችው ነው። አንቺ መችለታ ነው አይደለም እንዴ ብር ለሱ የሰጣሁት እንዲያርግ ብዬ ለምንድን ነው አሁን ብር የምትጠይቂኝ? በእናትሽ አንቺ እንትን አትበይ ምናምን ሲል ሰምቼ ምንም አላልኩትን። ቀጥታ ሲገባ ጠየኩት። እኔ ማን ነው የምታወራው ስለምን ብር ነው ምናምን። እኔ እኮ በቃ አንቺ እንዳላጣሽ ብዬ ነው እንጂ እንዲህ ነው በድንገት የተወለደ ነው። እሷም እኔ ብዙ ብዙ ታሪክ ነገረኝ። ከዛ በቃ እሺ አንዴ ገብቻለሁ ወልጃለሁ፣ ወዴት ልሂድ? ዝም አልኩኝ። በቃ በዛው ያቺ ልጅቷ ሩቅ ሰፈር ነው ያለችው፣ እኔም ሩቅ ነን፣ ተራርቀን ነው ያለነው። በቃ ከሷ ጋር በሽማግሌ ምናምን ተደርጎ ልጅ ይረዳል። ስልክ ሰምተሽው ጠየቅሽው? ስልክ ሲያወራ ጠየቅሽው? ትጠይቀው ነገሩን ታሪኩን ነገረኝ። በምን ምክንያት እንደ አረገዘች እንዴት እንደሆነ ነገሩን ነገረኝ እኮ። ምን ነበር በሰዓቱ አሳማኝ ነው ታሪኩ። ምንድነው ስጠይቀው ተከራይቶ የሚኖር ግቢ፣ እሱ የሱ ወንድሞች የሱ ጓደኞች ተከራይቶ የሚኖሩ ግቢ፣ ብዙ ሴቶች ደግሞ ተከራይቶ ይኖሩ ነበረ። እሺ ያው እሱ የነገረኝ ነው ማውቀው፣ አላውቅም እኔ እሱ እንዴት እንደኖረ እና ማለት አው። ከዛ እንዴት ሆነ ታዲያ ስል ከብዙ ሴቶች ጋር አብሮ አንድ ቤት ውስጥ ይጠራሩና በዓል ነው አለ። You put perfume? Okay, close the door fast. Close it properly, Nunu. እኮ እሺ፣ ተከራዮች ነበሩ። እሺ እርስ በርስ ማለት አንድ ግቢ ውስጥ ሆነ በዓል ነውና ተጠራራና አብረን እየበላን እየጠጣን በመጠጥ መንፈስ ማን ከማጋ እንዳደረ ማወቅ አናቅም። በመሃል ልጅቷ አርግዛ ያንተ ነው አለችኝ አለ። ከዛ ህፃኑ ሲወለድም ቁጭ እኔ ነው የሚመስለው አለ። ስለዚህ አምኜ ተቀበልኩኝ አለ። ነው አውሽ እና እንዴት ሆነ? እኔ እሷን አልፈልግም። የዛን ቀን በስተት ተከሰተ። ከዛ ያንተ ነው ብለው ጓደኞቹን ወደ እኔ ሲያቀስሩ እሺ አልኩኝ አለ። እሺ እኔ ምን አገባኝ አልኩና ነገሩን በቃ እዛ ጋር፣ ምክንያቱም እዛው እሷ እንዳረገዘች ተለያዩ በቃ ከሷ ጋር ማለት ነው። በርቀት ነው ነገሩ። ከዛ ሽማግሌ ልካ ምናምን እዛ አመንሽ፣ የኛውን አመንሽና አብረሹ ቀጠልሽ። በቃ ከሱ ጋር በቃ ቀጠልኩኝ። ምንም ይሄን ሰምተሽ እኮ ነው ቤሩት ሄድሽው። ታዲያ ቤሩት ከመሄድሽ ወለድሽው አራስ ቤት ሆነሽ ይሄን ሰምተሽ ይሄንንም ሰምተሽ ግን እስቲ ለ3 ዓመት የቤሩት ብርሽን ትልኪለት ነበር። ምክንያቱም ከሱ ጋር ስኖር አንድ ቀንም ከሌላ ሴት ጋር ወይ አሁን ከዚህ ከልጅቷ ጋር የተፈጠረውን ታሪክ ከነገረኝ በኋላ ያለው ነገር ቆሟል። ቻርጀር ስለ ታሪኩ እሱ ነገረኝ። በቃ በዛው ቀጠልኩ። ያኔ ምክንያቱም እዚህ ጋር ያመንኩትበት ምክንያት ጥሩ ሰው ነው ያልኩበት ምክንያት ምንድነው? ከኔ ጋር ሲኖር አንድም ቀንም መጥፎ ነገር በኔ ፊት አላረገም። አንድም ነገር ይሄ ነው አንድ ሰው እውነታውን ደብቆ የውሸት ማንነት ይዞ፣ ለምሳሌ አንድ ሰው አሁን እኔ ባሌ 15 ዓመታችን ነው። አሁን ከ15 ዓመት በኋላ ባሌ የ16 ዓመት ልጅ እንዳለው ባቅ እኔም ደብቆኛል፣ አልነገረኝም። ያለፈ ታሪኩን አይመለከተኝም ማለት ግን መንገር አለበታል። እሱ ሳያቅ ቢሆን ኦኬ አያቅም ነበር ይባላል። እሱ እያወቀ እኔን ደብቆኝ ይዞኝ ከገባ ወደ ግንኙነት ዋሽቶኛል። ውሸት ደግሞ ጥሩ አይደለም አይደል? አዎ ልክ ነሽ። ስለዚህ እንደ ዋሸሽ ባወቅሽ ሰዓት መዋሸቱን እንደ ነቲንግ መቁጠሩ ትክክል ነው። ነገም እንዲዋሽሽ እድል መስጠት አይደለም። ምን አለ መሰለሽ ያለፈ ታሪክ ያለፈ ነው፣ ግን መነገር አለበት። ሁለት ሰዎች ሲተዋወቁ ባክግራውንዳቸው ተነጋግረው አምነውበት ነው መግባት ያለባቸው። ግንኙነት ውስጥ ገብተው ትዳር መስርተው ወልደው እየኖሩ ድንገት የሆነ ነገር ሲወጣ ያንን ግንኙነት ይረብሸዋል። ሁሉን ነገር በግልጽ መገናኘት አለበት። መነጋገር፣ እውነት መነጋገር እንጂ ባለፈ ታሪኩ ጃጅ ልታረጊው አትችይም። ግን እውነታውን ግን መንገር ነበረበት። ለምን ደበቀሽ? እኔም ጠይቄያለሁ እኮ በሳቱ እንኳን እሱን አይደለም የእሱ ወንድሞችም የእሱ ጓደኞች ምክንያት ከኔ ጋር